ምን አባ ሆነ ነው መውደድ እኮ ባንተ አልተጀመረም ብላለች ቢሆሽ እሺ ትዳር ብትይዝ እንኳን ከለላ ትሆናት ነበር። በዚህ ጸባዩ ከማን ጋር ተስማምታ ትኖራለች ብለን እስኪ እንደው አትደብቀኝ። ባልወልድም ልጄ ነህ ኬቢ ጋር ፍቅር ቢጤ ነገር አለዘ አይ ማይሱማ ቆንጆ ነች። ዳጣ እንዳለች አይዋ በቃ ዝም በይ እናገራለሁ እንዴ ተናገሪ እንጂ ዳጣ ምንድን ያለች? ለምን ደግሞ አትናገሪው? የሰማሁትን ነገር ልንገርሽ። ውይ አልፈልግም፣ ምንም ነገር አትንገሪ። እስራኤል ስራ ብትነሽ ልኝ ተነሽ። ይኸውልሽ እኔ ቀይሬ ካልኩሽ መቀየር ነው። እሺ አልቀየርም። ገና ለገና ደረጃ ውጭ ሀገር ሄዷን ብለሽ ነው የምታስወጪ? ይኸውልሽ ለሱም ደግሞ እትዬ መታ ውጭ ካለችም ይወጣል። ይልቅንስ እየጠራች ነው። ለነገሩ ይሄን ሁላ ሴራ የምታሴረው ሰላም ነች። ለነገሩ እሷ የምታርግ የልጇን አባትም ዝም ተባለች። ገና ደግሞ ብዙ የምትሰራው ሴራ ለማን ያውቃል? ለምን ሰላምና ዳጣን አንጠይቃቸው? አልገባኝም። ምኑን ነው የምንጠይቃቸው? እባክሽ ዳጣ እኮ እያናደደች እንዴ። ምን አድርጋ ነው ደግሞ እሷ የምትናደድ? ደስ አይልም። ሰላም ልትሆ ነው በቃ እንዴ። ቆይ አንተ ልጅ ነህ እንዴ? ብዙ መጽሐፎችን ታነብኝ? ቆይ እንደውም የፍቅር መጽሐፍ ነው አንበባለሁ። አኩርፋት ዝጋት ምናምን ጸብ መዘጋጋት ምን አደረገችኝ ብዬ ሰላም ናታን በቃ እኔ ብለህን ስማኝ። ይኸውልህ አኩርፋት ዝጋት ምናምን በቃ ምን አድርጋት። ከዛ በኋላ ምን እንደሚፈጠር ታያለህ። ወይዘሮ ማርታ ዛሬ ያልጠበቀችው ነገር ነው የገጠማት። እንግዲህ ናታንና አብጌልን ለማጋባት ከዛሬ ነገ እያለ ደፋ ቀና የምትለው የአብጌል እናት ወይዘሮ ማርታ በሚገርም ሁኔታ ዛሬ ያልጠበቀችው ነገር ነው የተከሰተባት። እሱ ምንድን ነው እንግዲህ ናታንን አብጌልን ትወዳታለህ አይደለ? ፍቅር ጀምራችኋል አይደለ? እያለች ነበር የጠየቀችው። ምክንያቱም ማርታ የምታውቀው አብጌልን የሆነ ፍላጎት እንዳለው ናታን ነው የምታውቀው። ምክንያት እሷ ከምትላት አንጻር ናታ እንደዚህ አድርጎልኝ ናታ እንደዚህ ነው ምናምን እያለች ስለምትል አብጌል እንግዲህ በሱ ምክንያት እንግዲህ እሷን የምትለውን ስለምትሰማው ወይዘሮ ማርታ የእውነትም አብጌልን እንደሚወዳት አድርጋ ነው ቲንክ የምታደርገው። በዛ ላይ ደግሞ እሱ እንዲወዳት የማታደርገው ነገር የለም። አሁን እኮ ብታገባ ተስተካከላለች፣ ጸባይዋም እኮ ምናምን እያለች እንግዲህ ብዙ ነገሮችን እንትን ትላለች ወይዘሮ ማርታ ማለት ነው። በመጨረሻም ዛሬ ናታንን እንግዲህ ጋሽ ደረጀ ያው እንደሚታወቀው ደረጀ የለም ከሀገር ውጭ ሄዷል ማለት ነው። የባለፈው ትኬቱ ተራዝሞ ስለነበረ አሁን እንግዲህ ግዴታ መሄድ ስላለበት አሁን ሄዷል ማለት ነው። እንግዲህ በዛም ምክንያት ዛሬ ወይዘሮ ማርታ በቃ ግላይ ስታገኝ ናታንን እንግዲህ ናታንዬ እንዴት ነው ከአቢጌል ጋር ፍቅር ምናምን ጀምራችኋል ላይ ነው እንትን ያለው ማለት አረ የለም ምናምን ማለትም እንትን አላለም። አብጌል እኮ ቆንጆ ናት። በዛ ላይ ትንሽ ጸባይዋ ነው እንጂ ከዛ ውጭ እኮ አእምሮዋ ስማርት ነው። ትምህርት በጣም ትንትላለች፣ ነገሮችን ማስተካከል ትችላለች። ግን ችግሯ እንደዚህ ነው ምናምን እያለች እንግዲህ ችግሯንም አብረው የሚያው ስለሆነ እያለችው ነበርና ናታን እንግዲህ አረ እሷን ታያክች ደግሞ ምንም የምትረባ አይደለችም ወይም ደግሞ በጣም መጥፎ ናት አይላት። እናት ነች አይደለ? ሶ በዛ ላይ ደግሞ አብራቸው እየኖረ እስከሆነ ድረስ የሰው ልጅ እንደዚህ ነው ብሎ ማጣጣልና ማራከስ በሱ መልካም ነገር መስሎ ስላልታየው እንግዲህ ምንድን ነበር ያደረገው? አይ እንደዛማ አዎ አብጌል ቆንጆ ነች ምናምን ብሎ ነበር እንግዲህ ነገሩ ቀለል ያደረገውና እንዴት ነው ግን ፍቅር ጀምራችኋል አይደል? እንዴት ነው ወደሃታል ምናምን ስትለው አብጌል እንግዲህ ከግድግዳ ጋር ተለጥፋ እያዳመጠች ነበረ። እንግዲህ ካሁን አዎ ወዳታለሁኝ ይላል እያለች እየጠበቀች ባለበት ሰዓት እንግዲህ ውሃ ከዲያጣ ጋር መጠጥ ብላ ነገርዮሹን አደፈረሰችው ማለት ነው። ውሃ ዛሬ ማለት ነው እንዴት አይነት ነገር ስህተት እንደሰራች ማለት ነው። በነገራችን ላይ ልክ ናት። ካልደፈረሰ አይጠራም። አንዳንዴ ነገሮች የሆነ ቦታ ላይ ካልደረሱ በሽፍንፍን የሚሆን ነገር የለም። እንግዲህ በመጨረሻ ምንድን ነበር የሆነው መሰላችሁ? ውሃ እንግዲህ ዳጣ ስትልህ ብላ ነበር ናታን የጀመረችለትና ናታን እንግዲህ አይ ውሃ ቆይ ምናምናትና ምን በቃ ምንም አትበይ ምናምን ነበር ያላት። ምክንያቱም የሆነ ነገር እንደምትለው ወይና ቶሎ ፈልጋለሁ ብለሃል ወይ ምናምን ልትል ብሎ ነው እሱ ያሰበው የነበረውና አይ ብየው እናገራለሁ አለች ማለት ነው። ከዛ እንግዲህ አይ ዝም በይ ምናምን ሲላት አብጌል ተለጠበችበት። እንግዲህ
ብድግ ብላ ነው እየሮጠች የመጣችው። እየሮጠች መታ እንግዲህ ምንድን ነው ያለችው? ዳጣ ተናገሪ እኮ ተናገሪ ብላ ነበር ያለችው። እና እንግዲህ ወይዘሮ ማርታ በጣም ነው የደነገጠችው። እንዴ አንቺ ከግድግዳ ጋር ምን አባሽ ይለጥብሻል? ምንድነው የምታዳምጪው? ምናምን ነበር ያቻትና ከዛ ተናገሪ ስላት እንግዲህ ውሃም ማይ እናገራለሁ ግን ብየው እናገራለሁ ነበር ያለችውና ከዛ በኋላ ምትላሪፍ ነው ናታን መወደድ ብርቅ ነው ወይ ብለሃለች ወይዘሮ ማርታ ማለት ነው። ልጇን እንግዲህ አሁን ተሆናው ወዳታለሁ ይላል እያለች አይናን እያየች ምን ብትላሪፍ ነው አዳጣም ውሃ እንደዚህ ብላ ብርዝ አላደረገችውም። ከዛ እንግዲህ ወይዘሮ ማርታ ብላ ነው አፏን እጇን ባፏ ጭናይ እንትን ያለችው። በዛ ላይ አቢጌል እንግዲህ ያው ታውቃላችሁ ሲያሻጭስ ወገኛኝሽ ማያየሽ ናታንን እኮ በጣም እያስገድደች ነው ዳጣ ምን አብዳ ነው እንግዲህ ነገሩ ይሹ የምታጦዘው። እዚህ ጋር ደግሞ ወይዘሮ ማርታ ራሱ በጣም ነው ቅር የሚላት በእርግጠኝነት። ምክንያቱም እንደዚህ እንዲሆን አትፈልግም ማለት ያው እንደ ልጅቱ እኮ ነው እናትየቱ ራሱ የምታስበው ለልጇ። ያው በእርግጥ ልጇን ከመውደድ ከማሰብ አንጻር ነው። በዛ ላይ ናታን ያው እንዶ በቃ ሁሉ ነገር ስለሚያውቅ አይጎዳትም ብላ ስለምታስብ ነውና እንግዲህ እንደዛ ነበር ያለችው። በጣም ነበር የደነገጠው እሱ ራሱ ናታን። ያው ታውቃላችሁ በጣም ነው የሚደነግጠው። እንኳን እናትየቱ ፊት ቀርቶ አይደለም አብይር ራሱ የሆነ ነገር ስትል እንግዲህ በጣም ነበር የሚደነግጠውና እንግዲህ ዛሬ በሚገርም ሁኔታ በጣም ነው የደነገጠው ማለት ነው። በጣም በቃ ከመላችሁ በላይ ከው ነበር ያለው ቤተሰቦቻችን። እንግዲህ በመጨረሻ ወይዘሮ ማርታም አፏን እጇን ባፏ ጭና ነው ዝም ያለችው። በእርግጠኝነት ብድግ ብላ እንግዲህ እንደምትሄድ አንጠራጠርም። ምክንያቱም ስለንተ ስላለች ማለት ነው። በጣም ነው የደነገጠችው። እዚህ ጋር ደግሞ አየሽ ማየ ምናምን ብላ እዚህ ጋር ቢገል ደግሞ ነው ስለምታደርገው ነገሩ ይሹን ኦቨር ስለምታደርገው በዛም የተነሳ እንግዲህ ቀጥታ ወይዘሮ ማርታ ተናደ ወደ ክላሷ ነው የምትሄደው። ከዛማ ቢጌልን ለምንድን እንደዚህ የሚያደርገው ምናምን ስትል ያው እንግዲህ ያው ወደ ዳጣ ነው ነገሩ የሚሄደው። ዳጣ ምንድን ካላችሁ ደግሞ ያው ዳጣ አለ አይደለ ማያየሻት አይደለ እንደዚህ ነው የምታስገድደው ምናምን ብላ ነገሩ የበለጠ ነው የሚሆነው። በዛ ላይ ደግሞ እንግዲህ ዳጣም ከቤት ተባረር መባሉ አይቀርም። ጋሽ ደረጀ ደግሞ እንኳን ለለበት እያለ ራሱ ከሆነ ምን እስከመጣ ድረስ እንዳትነኳት ነው የሚለው ማለት ነው። ሲቀጥል ዳጣም በምንም አይነት ነገር ቢሆን ከቤት እንድትወጣ በፍጹም አይፈልግም ጋሽ ደረጀ እንደምታውቁት። ወይዘሮ ማርታ ደግሞ አሁን በቃ መውጣት አለበት ነው የምትለው። አብጌል ደግሞ እንዳያችሁት እዛ ክላስ ራሱ ክላሱን ከዚህ ክላስ መውጣት አለብሽ፣ ይሄ ክላስ ባዶ መሆን አለበት እያለች ነበር እንዳያችኋት። ምክንያቱም በቃ ቅናቷ ማለት ነው አስቀምጣት ብሎ እና እንደዛ እያለች ነበረ። ከፈለግሽ እና አንቺ ዝል ቀይር ሽታት አልቀይርም ምንም አለም ካስፈለገ ውሃ ነች ዝም ሆነ ያለባት ካልሆነ ደግሞ በፍጹም ሊሆን አይችልም ምናምን ነበር ያለችው። እንግዲህ ነገርዮሽ ኦቨር ነው የመጣው። በዛ ላይ ደግሞ ያው እንደምታውቁት ቤት ዛሬ ቀይረዋል፣ አዲስ ቤት ነው የገቡት ምናምን። በዛም እንግዲህ ቤት አምላኪው አሁን ዝም የጸባይስ ተከትሎሽ መጣ አምላኪው ትግስቱን ስጠኝ ፈጣሪ አንተ እርዳኝ እያለች እንግዲህ ዳጣም ጸሎት እያደረገች ነው። ያው ከምትችለው በላይ ሆኖባታል። በተለይ አብጌል ሁኔታ በጣም ነው ያናድዳት ያበሳጫት የሚገኘው። ከዛም አልፎ እንግዲህ ለምንድን ነው ይሄ ነገር የሚሆነው እያለች በጣም እየተናደደች ነው። ናታን እንግዲህ ያላትን መር እንደዚህ አይነትን ሰው ክፉ ሰዎች ከፈንጂ በላይ መጥፎ ናቸው፣ ሰውን ይጎዳሉ አለ ማለት ነው። እውነት ለመናገር ማርያምን አንዳንድ መጥፎ ጭንቅላታቸው የተበረዙ ሰዎች ፈንጂ እንኳን ማለት በቃ እኔ እንጃ እንዴት ብዬ ነገራችሁ በጣም ከባድ ናቸውና እንግዲህ እሱም ነበር እንደዚህ ያላት። በመጨረሻም ተነስቶ እንትን እንዲለው ያደረገው ማለት ነው ቤተሰቦቻችን ባይ እና በመጨረሻም እንግዲህ ናታን ያው እየተናደደ ነበረ። ከመናደዱም በላይ ዳጣን በፊት ብሏት ነበር። ምንድነው ያላት መሰላችሁ? እንደዛ አይነት ሰዎች ማስወጣት ነው ማለት ምን እንደማስወጣላት ምናምን ስትላት በቃ የምትፈራውን ነገር አድርጎ ተስፋ እንድትቆርጥ ማድረግ። ያ ማለት ከኔ ጋር ሆኝና በቃ እንደፈለገች ትሆን ነበር ነገሩ። እንግዲህ ሰላም ያመጣችው ሀሳብ አኩርፋትና መፍትሄ ይመጣል ብላ ነበር ያደረገችው። እንግዲህ ወይ መፍትሄ ያመጣል ወይ መጨረሻ ይቆርጣል ትላላችሁ። ምክንያቱም አሁን ላይ አብጌል በጣም ነገሩ በጣም ከአሟ በላይ ሆኖባታል። እዚህ ጋር ደግሞ ዳጣን ለመበቀል የሌለ መንገድ ነው የምትሄደው። በተለይ ጋሽ ደረጀ ስለሌለ እዚህ ጋር በጣም ነው ነገሮች የምታከብዳቸው። እስቲ እንግዲህ ይሄንን በቀጣይ ክፍል ነው የምናገኘው ቤተሰቦቻችን። እስከዛ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምታችሁ ይብዛልኝ ቤተሰቦቼ፣ እወዳችኋለሁ። ባይ ባይ።